አሎ ሰላም ሰላም፣ እንዴት ነሽ? ሰላም ነው። እግዚአብሔር መምህር ይመስገን። ተስፋዬ እንዴት ነህ? እግዚአብሔር ይመስገን። ደህና ነሽ? ከቤይሩት ነው የምደውልልህ። ቤይሩት? እሺ። ቅርብ ጊዜ ወዲህ ነው ያው ትምህርቶች ማዳመጥ የጀመርኩት። በጣም ጥሩ ናቸው። እግዚአብሔር ይስጥክ። በጣም ተለውጬበታለሁ እና መጀመሪያ ላይ ያው ከመሀል ነበር ምስል ሄላው እየሰማሁ ነው። አሁን 40 ላይ ደርሻለሁ እና እጸልያለሁ፣ ሰግዳለሁ። በጣም ትልቅ ለውጥ ነው ያገኘሁት። እኔ ስለተለወጥኩበት ያው ለጓደኞቼም ሼር እያደረኩኝ ነው እና 4 ከባድ ህልሞች አይቻለሁ መጸለይ ከጀመርኩ ጀምሮ። እሺ። እና የዛሬው ልንገርህ። ዛሬ ያየሁት የሞት ሰው ነው፣ የጓደኛዬ አባት ነው እና ቤታቸው ሄዳለሁ ጓደኞቼ ጋር እና ያ ሰው እዚህ ሆኜ ነው፣ አሁን ነው በቅርብ ነው ሞቷል የተባለው። ከዛ ኢትዮጵያ ሄጄ ነው ይመስለኛል አየሁት። የጓደኛዬ ወንድም እንዲህ ለልጆች የሆነ ነገር እያደለ፣ ከዛ እኔም ቆሜ ነበር በር ላይ። እንዴ ሞተሃል አልተባለም እንዴ ምናምን አልኩት። አይ አልሞትኩም ምናምን አለኝ። ከዛ በኋላ ሄጄ እንዴት ነው በቃ አግኝተው የማታውቀው ሰው፣ ከዛ አቀፍኩት ምናምን፣ እሱም አቀፈኝ። ከዛ እንዴት እንደሆነ አላውቅም። ከዛ ከሰዎቹ መሀል ወደ ጭር ወዳለ ቦታ ይዞኝ ሄዶ ከንፈሬን እየሳመኝ ነው። ከዛ በኋላ እኔ ፍላጎቴ አይደለም እሱ ነው ፍላጎቱ። ከዛ በኋላ ትቼው ወዴትም እንደሄደ እሱ አያውቅም። ወደ ቤት ሲሄድ አያቴ ነበረች፣ ተቆጣችኝ። የት ነበርሽ እስካሁን ምናምን እያለች እየተቆጣችኝ መልስ አልሰጣትም፣ ባንኩኝ። በጣም ይገርማል። የሞተ ሰው በህልም ማየት 2 ትርጉም አለው። አንደኛ በመንፈሳዊ ትርጉም ስናየው በጣም ትልቁ ነገር ወደ አንቺ በዙሪያሽ ካሉት ሰዎች መካከል የሞቱ ሰዎች ሲመጡ ተረኛ አይነት ነገር ነው። ተረኛ ስልሽ ትሞቻለሽ ሳይሆን ለሞት የሚዳርግ ህይወት ውስጥ ነው ያለሽው እና እንደዛ ሰው አንቺም ትቀጥያለሽ። ሰው ከሞተ በኋላ ድጋሚ ሩካቤ ካማረው ያ ሰው በኃጢአት እንደሞተ ማሳያ ነው። የሞተበትን መንገድ ነው የሚያሳየው እና እጅግ በጣም ልትጠነቀቅ የሚገባሽ፣ ንስሐ ልትገቢበት የሚገባሽ ጊዜና እድሜ ላይ መሆንሽን የሚያሳየው። አንድ እንግዲህ ግልጽ ነው የማወራሽ። እሺ። ህልም ብዙ ጊዜ እናቶች ሲፈቱ፣ አባቶች ሲፈቱ ተጠንቅቀው ነው የሚፈቱት እና ግን እንግዲህ እኔም በተቻለ መጠን በግልጽ ምን ነገር የሚገባውን በግልጽ፣ በጣም አደገኛ የሆነው ነገር ደግሞ መላእክቶች ሲያሳዩን በጎረቤት ሰፈር ውስጥ የሆነ ሰው ሲሞት ያሳዩናል። አይደለም በህልም በእውን ራሱ እንኳን ጎረቤት ሰው ሲሞትና ደረት ሲደቃ ሲለቀስ ምን ሲባል ሞት ወደኛ ቤትም ሊቀጥል እንደሚችል ማሰብም ትልቅ ትምህርት ነው። ግን በህልም ሲሆን የሞትን ሰው በህልም ማየት ማለት ኢቭን እድሜን ለማወቅ ጥረት ማድረግ፣ በኃጢአት ውስጥ ከሆንክ ንስሐ ካልገባህ ወይም ንስሐ ካልገባሽ ሞት በዙሪያሽ እያንጃበበ ነው ማለት ነው። ሞት የሚባለው በመንፈሳዊ ሲመጣ ነፍስ ከስጋ መለየት ማለት ነው። ከእግዚአብሔር ጋር መጣላት፣ በኃጢአት ውስጥ መዘፈቅ ነው። በኖርማሊ በእናቶቻችንም አፈታት ስናየው፣ በስነ ልቦናም በምንም ስታየው ደግሞ በውስጥሽ ልታሸንፉ ያቃተሽ ግን ከባድ የሆነና ለአደጋ የሚዳርግ ልትላቀቅ ያቃተሽ ሌሎች በጣም ብዙ ሰዎች የሞቱበት የተሸነፉበት አንድ የሆነ ባህሪ አንቺ ጋር ጸባይ፣ ይቅርታ ባህሪ አይደለም ጸባይ፣ ንስሐ ቶሎ ቶሎ የሚያስገባሽ ይሄን ነገር እንዴት አድርጌ ነው መቀርፈው ብለሽ የተቸገርሽበት በውስጥሽ አንድ ሬሳ ተሸክመሽ ነው የምትዞሪው። ያ ደግሞ ለሰፈር ልጆች የሆነ ነገር ሲያድል ያየሽው ያ ችግር አንቺ ጋር ብቻ አይደለም ሌሎችም ጋር ያለው እና እጣ ፈንታ ወደ አንቺ ይመጣል። አንድ ሰውዬ እንዲህ ነገር አይቶ ነበርና ወዲያውኑ በሰፈር ውስጥ የመንግስትና የፖለቲካ ጸብ ተነስቶ እነዛ ወረቀት በህልሙ ወረቀት ሲቀበሉ ያያቸው ሰዎች በሙሉ ታስረዋል፣ እስር ቤት ገብተዋል። ሞት ብቻ ላይሆን ይችላል፣ ግን ሰውየው የሞተ ሰው ነው። ወረቀት ነው የሰጣቸው በህልም እንዳለ ወረቀቱን የተቀበሉት ወጣቶች በሙሉ ቀድሞ
ነግሯቸዋል። በህልም እንደዚህ አይቻለሁ ብሎ ቀድሞ በእውን ነግሯቸዋል። ይህንን ህልም በነገራቸው በሁለተኛ ነው በሶስተኛ ሳምንቱ እንዳለ በመንግስት ተጠራርገው እስር ቤት ነው የታሰሩት። ስለዚህ ግዴታ የሞተ ሰው መጥቶ የሆነ ነገር ሲሰጥ ሁሉም ይሞታል ወይም ደግሞ ሞትን ነው የሚያድለው ማለት ሳይሆን አንድ የሆነ ልናሸንፈው የሚገባን ግን ልንቋቋሙ ያቃተን የሞተ የሆነ እንደ ሬሳ የሚሆንብን የከበደ ነገር በውስጣችን እንዳለ ማሳያ ነው። እና ይሄ ሰውዬ በአንቺ ውስጥ በሁለቱም ሲፈታ አንድ ልታሸንፍ የሚገባ መንፈሳዊ ጥንካሬ ማግኘት የምትችይበት መንፈሳዊ ህይወት፣ ዓለማዊ ህይወትሽ ውስጥ ደግሞ እንደ ሬሳ የተጋደመብሽ ኢቭን ከንፈርሽን መሳሙ ራሱ ምን ያህል ቅርብሽ እንደሆነ ገባሽ? አይነ ጥላው በአንቺ ውስጥ ሆኖ እንዴት አድርጎ ቅርብ ሆኖ ሁልጊዜ ዶሚኔት ተጽዕኖ እንደሚፈጥርብሽ ማሳያ ነው። መንፈስ ነው ሙሉ በሙሉ ማለት ባይቻልም ግን ልትቋቋሚ ያቃተሽ ወይም ልታሸንፍ ያቃተሽ አንድ የሆነ የህይወት አካል የሆነ አንድ ልማድ አለ ማለት ነው። አብሮሽ ያደገ ነገር እሱን ማስወገድ አለብሽ። አያትሽ መቆጣታቸው የሚያሳየው ወደኋላ መለስ ብለሽ አስቢ። በእድሜ የገፉ እናቶች ብዙ ጊዜ በህልም ከተቆጡን ምን ይባላል? የተፈቀደልህ እድሜ ይሄ ነበረ፣ ግን አንተ ደግሞ ራስን በራስህ እያጠፋህ ራስን በራስህ እየገደልክ ነውና አስብበት እንደማለት ነው። ብዙ ጊዜ በእድሜ የገፉ ሰዎች ይቆጣሉ በህልም እና ስለ እድሜ ነው የሚናገሩ። አስቢበት፣ የተፈቀደልሽን እድሜ በአጭሩ አትቅጭው፣ በአንቺ ላይ ሞት እያንጃበበ ነው ማለት ነው ትርጉሙ።